ዓለማችን ላይ ስንኖር ሁላችንም የራሳችን ባህልና ወግ ይኖረናል። ለአንዳንዶቻችን ነውር የሆነ እንዴት እንደዚህ ይደረጋል የሚያስብልና ለማድረግ ፈጽሞ የማይሞከር ተግባር ለሌሎች የሚጸድቁበት እንቁ ባህል እንዲሁም ወጋቸው ሆኖ እናገኘዋለን። ዓለማችን በቁጥር የማይገለጹ አስገራሚና አጃይብ የሚያስብሉ ብዙ ባህልና ወግ በውስጧ ይዛለች። እኛ ሰዎች ዓለማችን ላይ እስከኖርን ድረስ አዳዲስ ባህሎች ይፈጠራሉ፣ የነበሩትም ይቀጥላሉ አለያም የሆነ ዘመን ላይ ይጠፋሉ። በዓለማችን ላይ በተለያዩ ቦታዎች የሚኖሩ ሰዎች የራሳቸው የሆነ የሚለዩበት ስርዓት ሊኖራቸው ይችላል። ለምሳሌ የጋብቻ፣ የአመጋገብ፣ የቤት አሰራር ስርዓታቸው አንዱ ካንዱ ይለያያል። ይህም ብቻ አይደለም፣ የቀብር ስርዓታችን እንኳን የአንዳችን ከአንዳችን ይለያያል። አንዳንዶች ለሞተ ዘመዳቸው ጥቁር ሲለብሱ፣ በተቃራኒው ደግሞ አንዳንዶች ነጭ ይለብሳሉ። አንዳንዶች የሞተ ሰው አስከሬን ሲያቃጥሉ፣ ሌሎች አፈር ውስጥ ይቀብራሉ። አስከሬንን ለጥንብ አንሳ አሞሮች እንዲሁም ለአውሬዎች ወደ ተራራ ወስደው የሚያስበሉም የማህበረሰብ ክፍሎች አሉ። ለዛሬ ግን ከቀብር ጋር ተያይዞ አንድ አስገራሚ ሕግ ያላቸውን ማህበረሰቦች እንመለከታለን። አብራችሁን ቆዩ። ይህንን ከ786,000 በላይ ሰብስክራይበር ያለውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫን የምንለቃቸው መረጃዎች በፍጥነት እንዲደርሷችሁ ያድርጉም። ላይክ፣ ሼር እና ኮመንት ማድረግ እንዳይረሳ። ይህ ኢትዮ ኢንፎ ነው። ለዛሬ የምናየው ባህል እጅግ በጣም አስገራሚ የሆነውን የኢንዶኔዥያዎችን ባህል ነው። ቴሮጃን ተብለው የሚጠሩት የኢንዶኔዥያ ማህበረሰቦች ከሞት ጋር የተያያዘ በጣም አስገራሚ የሆነ ወግና ልማድ አላቸው። ቴሮጃኖች የሚኖሩት ሱላዋሲ በተባለ ደሴት ላይ ነው። በዚህ ማህበረሰብ ውስጥ አንድ ሰው ቢሞት ከቤተሰቡ ጋር ልክ እንደዚህ ቀደሙ ሁሉ አብሯቸው እንዲኖር ይደረጋል እንጂ ፍጹም በፍጥነት አይቀበርም። ሟች የቀብር ስነ ስርዓቱ እስኪፈጸም ድረስ ታሟል እንጂ ሞታል ተብሎ አይታሰብም። እንደዚህ ቀደሙ ሁሉ ምግብና መጠጥ ይቀርብለታል፣ እንዲሁም ይፈልገዋል ተብሎ የሚታሰበው ከዚህ በፊትም የሚያደርጋቸው ነገሮች ሁሉ ይደረጉለታል። አስከሬኑ አብሯቸው እንዲቆይ የሚያደርጉት እንደ ሀብት መጠናቸው ሲሆን ከተወሰነ ወር እስከ ዓመታት ድረስ አስከሬኑ አብሯቸው በቤታቸው ውስጥ እንዲቆይ ያደርጋሉ። ይህ የምታዩት ሰው ዳንዱር ይሰኛል። ከሞተ 2 ዓመታት አልፈውታል። ነገር ግን አሁንም በቤተሰቡ በሕይወት እንዳለ ተቆጥሮ ነው ያለው። ዳንዱር ምንም እንኳን ቢሞትም በቤተሰቦቹ ፎርማሊን የሚባል የሬሳ ማድረቂያ ተወግቶ አሁንም አብሯቸው ይኖራል። ጠዋት ቡናና ቁርስ እንዲሁም በሕይወት እያለ ያጤሰው የነበረው ሲጃራም ይቀርብለታል። ምንም እንኳን ባይመልስላቸውም ያዋሩታል፣ ጤናውን ይጠይቁታል። አሁን ላይ 86 ዓመቱ ነው። በሩቅ ያሉ ወዳጅ ዘመዶችም ስልክ እየደወሉ እንዴት ነው ሲሉ ይጠይቃሉ። በተወሰነ ቀንም ገላውን ይታጠባል፣ ልብስም ይቀየርለታል። ቴሬጃኖች ይህንን የሚያደርጉት የሟቾች መንፈስ ይመለከተናል ብለው ስለሚያስቡ ነው። ቴሬጃኖች ሟች በህልማቸው እንደሚያናግራቸው ይናገራሉ። ይህ ሁሉ የሚሆነው ግን ለሟች የቀብር ማስፈጸሚያ የሚሆን ብር እስኪገኝ ነው። በቴሬጃኖች ለቀብር በርካታ ገንዘብ ነው የሚወጣው። ያ ገንዘብ እስኪገኝ ድረስም ሟች በሕይወት እንዳለ ተቆጥሮ ከቤተሰቡ ጋር አብሮ እንዲኖር ይደረጋል። ይህንን ካላደረጉ የሟች መንፈስ እንደሚረብሻቸውም ይናገራሉ። ስለዚህ በባህሉ መሰረት መደረግ ያለበትን በሙሉ ሳይሰስቱ ያደርጋሉ። ዳንዱሮም በቤተሰቡ የእርሱን የቀብር ማስፈጸሚያ እስኪገኝ ድረስ በኖረበት ቤት ሞቶም አካሉ ይኖራል። በትሮጃኖች ዘንድ ባህላዊ የቀብር ስነ ስርዓት እስካልተፈጸመ ድረስ አንድ ሰው ሞተ አይባልም። ይህ ባህላዊ የቀብር ስነ ስርዓት እጅግ በጣም በተጋነነ ወጪም ነው የሚፈጸመው። ቴሬጃኖች ለቀብር ማስፈጸሚያ የሚያወጡት የተጋነነ ወጪ ሀብት ይዞላቸው እንደሚመጣም ያምናሉ። የሀብታም ቴሮጃኖች ባህላዊ የቀብር ስነ ስርዓት አንዳንዴ 1 ወር ሊወስድም ይችላል። በርካታ ጎሾችና አሳማዎች ለቀብር ስነ ስርዓቱ ይታረዳሉ። ጎሾች የሚታረዱት ሟች ከሞተ በኋላ ባለው ሕይወቱ ችግር እንዳይገጥመው በማሰብም ነው። ቴሬጃኖች ከባህላዊ የቀብር ስነ ስርዓት በኋላም ቢሆን ለሟቾች ያስፈልጓቸዋል የሚሉትን አስክሬናቸው የተቀመጠበት ዋሻ ድረስ በመሄድ ያስቀምጣሉ። የሟቾች ጥሩ ፎቶ ተመርጦ ወደ ሐውልትነት እንዲቀየርም ይደረጋል። የአንድን ሟች ሐውልት በእንጨት ለመስራትም ባለሙያው እስከ 1000 የአሜሪካን ዶላር ያስከፍላል። በአካባቢው ለ26 ዓመታት የሟቾችን ሐውልት ሲሰራ የኖረው ባለሙያ እንደሚናገረው ከሆነ አንድ የእንጨት ሐውልትን ለመስራት እስከ 8 ቀን ሊፈጅ ይችላል። እነዚህ የተሰሩ ሐውልቶችም የሟቾችን ልብስ፣ ጸጉርና መዋቢያ ዕቃዎች አድርገው በተዘጋጀላቸው ቦታ ይቀመጣሉ። አስገራሚውን የቴሮጃኖች የቀብር ስነ ስርዓትና ለምን ከአስከሬን ጋር ለዓመታት እንደሚኖሩ እንዲህ ተመለከትን።
ውድ የኢትዮ ኢንፎ ቤተሰቦች ይህንን ከ786,000 በላይ ሰብስክራይበር ያለውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን ተጭነው በየዕለቱ የምንለቃቸው መረጃዎች እንዲደርሷችሁ አድርጉ። መልካም ጊዜ።